እያደረግከው ያለው ነገር ትክክል አይደለም እያልኩ ነው። ቤዛ እዚህ ውስጥ አትግቢያለሽ። ማን ነው ሚስቴን ለመግደል እዚህ ቤት ሄዳለሽ? ያ ዶክተር ነው አይደል? ተናገር። እንደዚህ አስራ ሳደርከኝ የምነግር መስሎ ነው? ማን መቼም እንደዚህ ሆነሽ እያየሁ አዳርሽ እንዴት ነበር ብዬ አልጠይቅሽም። ግን አንቺ ሀገር ጠላት እንደሆናችሁ ብቻ ነበር የማውቀው። በዘዴ ወደ ቤቷ ለመግባት አስበሽ ነው አይደል እንደዚህ ያደረግሽው? ይገባኛል ሉሲ፣ ሳሚ ሮቤል ጋር ነው አይደል ያለው? እኔ ሁሉንም ነገር አውቄያለሁ። ግን እመኝ ሮቤል በአሁኑ በጣም መስመሩን አልፏል። ስለዚህ ዋጋውን ልንሰጠው ይገባል። ለዚህም ነው የፈለጉት። ሉላ ትክክለኛ የቤዛ እህት እንደሆነች ተረጋገጠ። የሉላ አክስትም እንዴት አድርጋ ሉላን ወደሷ እንድታመጣት እንደቻለችና እንዲሁም ደግሞ ይህንን ባልናገርና ከዚህ ብሞት ነፍሴም አይማርም፣ ስለዚህ አሁን እስካሁን የደበኩሽን ነገር ሁሉንም ነገር ልነግርሽ እፈልጋለሁ በማለት ለሉላ እንግዲህ ያለ የሌለ ነገሩን እስካሁን የደበቀቻትን በሙሉ ፍርጥርጥ አድርጋ ነግራታለች። ሉላም በነገረቻት ነገር ይህን ነገር እኔ ላምን አልችልም እያለች ሁለቱም እየተላቀሱ ይገኛሉ። በሌላ በኩል ደግሞ ቲጂ ናት። ቲጂ ቤዛን ለማሳገት አሁንም ሰዎቿን ወደ እነ ቤዛ ቤት ማስገባት ጀምራለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ዛሬ ደግሞ ቤዛ ድራማ ክፍል 58ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። አብራችሁ ስላላችሁ እጅግ በጣም አመሰግናለሁ። እንግዲህ በባለፈው ፓርት ሉሲ ቤዛን ለመግደል ያቀደችውን እቅድ ቪዲዮ በመቅረጽ ቲጂ ለቤዛ ይኸውልሽ ይህን ነገር እንዴት ልትገልሽ እንደመጣች በማለት ለቤዛ አሳይታት ነበረ። ቤዛም በዚህም የተነሳ ቲጂ ህይወቴን አተረፈችልኝ እያለች ትገኛለች። ሉሲም እውነቱን ከማውጣት ተደብቃ አይ ይህን ሁሉ ያደረግኩት እኔ ራሴ ነኝ፣ ይህም ደግሞ ከሳሚ ጋር አሁንም ግንኙነት እንዳላችሁ ይሰማኛል። በቃ ሳሚ ሁልጊዜ ያንቺን ስም ስለሚያነሳ አንቺን ለመግደል ነው የመጣሁት። ይህንን ነገር እንድታደርጊ ያዘዘሽ ያ ዶክተር ሮቤል ነው ወይ? እውነቱን ነገር ተናገሪ፣ ችግር የለውም ሳሚን አግቶት ነው አይደለ? በማለት ጠይቃት ነበረ። እመኑኝ ያልኳችሁ በቃ እኔ ነኝ ይህን ነገር ልፈጽመው እየፈለግኩት እንጂ እሱ በጭራሽ አላለኝም በማለት እንግዲህ እየተናገረች ትገኛለች። ነገር ግን ሱራፌልም ሆነ ቤዛ ሊያምኗት አልቻሉም። በስተ መጨረሻ ግን እውነቱን አውቀው ነበረ። ይህም ደግሞ በቃ ይቅርታ አድርግልኝ፣ እኔ አንቺን መግደል አልፈልግም፣ ነገር ግን በቃ ሳሚን ለማዳን ስል የወሰንኩት ውሳኔ ነው። አንቺን እንዲህንን ካላደረግኩኝ ሳሚን ይገልብኛል። ከሳሚ ጋር ደግሞ ልንጋባ እንደው ታውቂያለሽ፣ በቃ ግራ ሲገባኝ ነው ይህ እንዳደርግ እየፈቀድኩት በማለት እንግዲህ ለቤዛ እውነቱን ነግራታለች። ቤዛም ህግ አለበት ሀገር ላይ እኮ ነው ያለ ነው። ቆይ እሱ ማን ነው እንደፈለገ የሚያግተው፣ እንደፈለገ የሚደበድበው፣ እንደፈለገ የሚገለው እሱ ማን ነው እያለች ትገኛለች። ሉሲም ደግሞ ይህንን ነገር በፍጹም ለኪሩቤል መናገር የለብሽም እባክሽን ቤዛ፣ ስለዚህ እኔ አልመችሎኝ ነው ብዬ የሆነ ሰበብ ሰብባለሁኝ፣ ስለዚህ እባክሽ ስለዚህ ነገር ለማንም አትናገሪ እያለች እየተማጸነች ትገኛለች። ሉሲ እንግዲህ እንባ እየተናነቃት ትገኛለች። ጭራሽ ቤዛ አይዞሽ በቃ በማለት እያባበለቻት ትገኛለች። በእርግጥ ወደውና ፈቅደው አይደለም ይህንን ነገር ሊሰሩ የፈለጉት። ሳሚም ስለ ፍቅረኛው ብሎ ነበረ፣ ሉሲም ደግሞ ስለ ሳሚ ስለ ፍቅረኛው ብላ ነው ይህንን መስዋዕት ሊከፍሉ ያሰቡት። ነገር ግን ሊሳካላቸው አልቻለም። ችግሩ አሁን በሁለቱ መሀል እንግዲህ ያለውን ነገር የምታውቀው ቲጂ አሁን ላይ ቤዛን ለማሳከት እንግዲህ እየሞከረች ነው። ምክንያቱም ሉላን ለማስገባት አቅዳ ነው። ነገር ግን ይህ እቅድ አሁን ለነ ሳሚ የተለየ ነገር ነው የሚሆንባቸው። ምክንያቱም እነ ሳሚና ሉሲ ሊገሏት እንደመጡ ቲጂ ደግሞ እንዳስዳነቻት ምናምን ነው የምታውቀው ቤዛ። አሁን ላይ ግን ቤዛ ብትታገትም ያው ዶክተር ሮቤል ነው ብላ ነው የምታስበው። ነገር ግን አሁን ያደረገችው
ልታደርገውም የተዘጋጀችው እንግዲህ ቲጂ ናት። የሉላም አክስት እንግዲህ ቲጂ እኔ የምትለው ነገር ምንም አልተመቸኝም፣ ይቺን ቤዛ በህይወት ያለች ይመስለኛል፣ ላምናት አልቻልኩኝም እያለች ትገኛለች፣ ለልጇ ማለት ነው፣ ማለትም ለሉላ። ሉላም አሁን እኮ በቃ እኔ ምንም ነገር የሚታየኝ ነገር የለም፣ አሁን ጨርሰናል፣ ምናልባት ዛሬ ማታም ወደዛ ቤት ሊሄድ ይችላለሁኝ። ስለዚህ እኔ አሁን የሚታየኝ የእሷ ውሸትና የእሷ ጥንስስ ሳይሆን እኔ የአንቺ መዳን ብቻ ነው የሚያሳስበኝ። ይህን ሁሉ ነገር የምፈጽመው ለአንቺ ነው። ልጅ ያለ እንደገና ደግሞ አንቺ አለሽ፣ የአንቺ ህመም አለ። ስለዚህ ለኔ ስለምን አታዝኝልኝም እያለች ትገኛለች። አክስቷ ግን በፍጹም እኔ በህይወት እያለው እዛ ቤት አትገቢም በማለት እንግዲህ ነግራታለች። እንዲሁም ደግሞ ቲጂ መድኃኒቶችን እና የተለያዩ ነገሮችን በፌስታል ይዛ በመሄድ ሉላ አክስት ጋር ለመጠየቅ ሄዳ ነበረ። ለጠይቃት በሄደችበትም ሰዓት ነበረ አሁን እውነቱን ነገር ነው የምፈልገው በማለት እንግዲህ ቲጂን ጠይቃታለች። ቲጂም ምንድን ነው በማለት ወንበር ይዛ ነበረ አጠገቧ ቁጭ ያለችው። አሁን ስለ ቤዛ እውነቱን ነገር እንድትነግር ነው የምፈልገው፣ ቤዛ የት ነው ያለችው በማለት ጠይቃት ነበረ። አሁን ባለቀ ሰዓት ሌላ ጥያቄ የምታነሺው ምንድን ነው? አሁን እኮ ያለቀ ነገር ነው። ለመድኃኒትሽ ይህንን አምጥቼልሻለሁ። እኔ እኮ ግማሽ አካሌን ኩላሊቴን እኮ ነው ሰጥሻለሁ ብዬ ቃል የገባሁልሽ። በዛ ላይ ቤት ሰጥሻለሁ፣ የምኖሩበት ቤት፣ በዛ ላይ የሚያስፈልጋችሁ ነገር ይሟላላችኋል። ቆይ ከዚህ በላይ ምን ፈለግሽ በማለት ነበረ የመለሰችላት። እንዲሁም ደግሞ ልጄን በተናገረችው ቃላት እያስፈራራሻትም እንደሆነ ነግራኛለች በማለትም ለቲጂ ትነግራታለች፣ የሉላ አክስት ማለት ነው። እሱ ደግሞ ለመተማመኛ እንዲረዳ ነው። በኋላ ተገባች በኋላ አላቅልሽም ብትለኝስ በማለት እንግዲህ ቤዛ ትመልስላታለች። ሱራፌልም እንግዲህ የቲጂ እሷ ጋር መመላለስ ደስ አላለውም። ምክንያቱም አንቺን ማላቅሽ መሰለሽ? ቆይ ምን ፈልገሽ ነው አሁን የመጣሽው? ምንድን ነው የምፈልጊው? ብዙ በህይወትሽ ለውጦች አሉ፣ መኪናም ይዘሻል፣ አንቺም ተለውጠሻል፣ ምን አግኝተሽ ነው ቢላትም ገላይን ሸጬ በማለት መልሳለታለች። ነገር ግን መኪናውን ተከራይታ ነው ገና ለገና ሉላን በቤዛ ምትክ አስገብቼ የቤዛን ቤት እኔ ወርሳለሁ የሚል ሀሳብ ነው እንግዲህ ያላት። ይሳካለት ይሆን ወይንስ ደግሞ አይሳካ ይሆን? አብረን የምናየው ነው የሚሆነው። ቲጂ ግን አሁን ላይ ከሮቤል ጋር ትገናኛለሽ እንዴ በማለት ቤዛም ጠይቃት ነበረ። ለምን ጠየቅሽ ስትላት አይ እንደው መጠየቅ ስላለብኝ ነው በማለት ነበር የመለሰችው። እንዳታያትም እንዴ በህይወቷ ብዙ ለውጥ አለ፣ ስለዚህ ከእሱ ጋር ትገናኛለች ማለት ነው በማለት ሱራፌል ጣልቃ ይገባል። እሷ ግን አይ አንገናኝም፣ እሱ አሁን የኔ ኃይለኛ ጠላት ነው፣ ስለዚህ እኔ ያንቺን ህይወት ታተረፍኩኝ፣ ይበቃኛል፣ አሁን መሄድ አለብኝ በማለት እንግዲህ ከቤት ትሄዳለች። ልክ በርም ላይ ስትደርስ አሁን ትክክለኛዋን ቲጂ ታገኛለሽ፣ አንቺም ደግሞ ትክክለኛዋ ቤዛ ትወኛለሽ በማለት ነበረ እየሳቀችና እየፈነደቀች ወደ ቤቷ የሄደችው። ዶክተር ሮቤልም እንግዲህ ሉሲን ማን ሊያቅ ይችላል ይህን ነገር? እነሱ ፊታቸውን በቃ ወደ ኩሽና እንዲገባ አልፈቀዱልኝም፣ እየተከታተሉኝ ነበረ፣ ባልየው ሚስትየዋም እያለች በምትናገርበት ሰዓት ይህንን ነገር የምናውቀው እኔ አንቺና ቲጂ ናት። ስለዚህ ቲጂ ደግሞ ኃይለኛ ቀንደኛ ጠላቷ ናት። የቤዛ ልትናገር አትችልም። ስለዚህ ማን ሊናገር ይችላል እያለ ይጠይቃታል። ሉሲ አሁን እዚህ ጋር ምናልባት ሁሉን ነገር መናገር ነበረባት፣ ነገር ግን እሷ ሳትናገር ዝም ብላለች። እንግዲህ እነሱ በከፈቱት የቤዛ ህይወትን ለማሳለፍ አሁን ላይ ቲጂ ገብታበታለች። ሌላኛዋ ደግሞ ሉላ ናት። ሉላ እንግዲህ የቤዛ ትክክለኛ እህቷ እንደሆነች አክስቷ ተናግራለች። እንዴት እንደዚህ ሊሆን ይችላል በማለትም ጠይቃት ነበረ። እኔ ሆስፒታል በምሰራበት ሰዓት መንታ ሴትዮ መንታ የምትወልድ ሴት መታ ነበረ። ከዛም የእሷ ልጅ ደከመባት። እንዲሁም ደግሞ ከዛ ያንቺ እናት መታ ወለደች። ለብዙ ጊዜ ልጅ ብሏቸው ነበረ። ከዛም አንቺነት ጥዬ ወሰድኩሽ መንታ ስትወልድሽ በማለት ነው እየተናገረችው። ይህን ነገር ታዲያ እናት አባት ያውቃሉ ወይ በማለትም ጠይቃ ነበር። ማለት ወንድሜና እናትሽ ብትላት ስትላት አይ አያውቁም በማለት ነው እየነገረቻት። አሁን ሉላ ምን ልታስብ ትችላለች? ምናልባትም ቲጂ ተሳካላትና ቤዛ ልታሳግጥ ከቻለች አሁን ሉላን እንዴት አድርጋ ልታስገባት ትችላለች? ሉላ ደግሞ በዚህ ሀሳብ ላትስማማ ትችላለች። ምክንያቱም እህቷ ላይ መጥፎ ነገር እንዲፈጠር አትፈልግም።
የቲጂም እንግዲህ ተባባሪዎች እኔ ስደውልላችሁ ቀስ ብላችሁ ግቡ፣ መጀመሪያ ደግሞ እሱን እንዳይነሳ አድርጋችሁ ምቱት፣ ከዛም በኋላ እሷን ይዛችሁ ወደ እገታው ትሄዳላችሁ እያለች እንግዲህ ለባልደረቦቿ እየተናገረች ትገኛለች። ይህ ነገር በእውነት ይሳካላታል ወይንስ አይሳካላትም? በቀጣይ ቪዲዮ የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ አበረታቱ። በያላችሁበት መልካም ጊዜ ያቆይ። እዚህ ጋር አሰናብታችኋለሁ። ሰላም ለሀገራችን፣ ሰላም ለሕዝባችን።